ኦኬ ብሎክቼን ለአፍሪካ ቅንጦት ወይስ የመኖር ህልውና የሚለውን እናያለን። ብሎክቼን እና ክሪፕቶ ከረንሲ ከምዕራባውያን ዓለም የፋይናንስ ስርዓት አማራጭ ኦልተርኔቲቭ ተደርጎ ሲታዩ እንደ ኢትዮጵያ እና ሌሎች አፍሪካ ሀገራት ላሉ በፍጥነት በማደግ ላይ ላሉ ኢኮኖሚያቸው ግን የህልውና ጉዳይ የእድገት ቁልፎች ተስፋዎች ናቸው ማለት ነው። ይሄ ብሎክቼን ለአፍሪካና ኢትዮጵያ ማለት ብሎክቼን በሀገሪቱ ተጋረጡ ያሉትን ዋና ዋና ኢኮኖሚያዊ፣ ቢሮክራሲያዊ እና አስተዳደራዊ ተግዳሮቶች እንዴት መቅረፍ እንደሚቻል በተስፋ ይተነትናል ማለት ነው። አንደኛ ላይ አራት ነጥቦችን ይዘን መጥተናል። ይህን ስለ ብሎክቼን ለአፍሪካ ይዞ የሚመጣውን ብሎክቼን ማንነት አንደኛ ላይ የፋይናንስ ተግዳሮቶችን ያልተማከለ የፋይናንስ ተግዳሮቶች ስንል ያልተማከለ ወይም ደግሞ ዲሴንትራላይዝድ መፍትሄ የሚያስፈልጋቸው ቁሶች የብሎክቼን ቴክኖሎጂ ትልቁን ዋጋ የሚያስገኘው በፋይናንስ ስርዓት ላይ እምነት በጎደለበት ወይም ባንኪንግ ለብዙ ተደራሽ ባልሆነበት ቦታ ነው። ሀላይ ስንት ደግሞ የሪሚታንሲ ውድነት እና የድንበር ዘለል ክፍያዎችን እናያለን። በየአመቱ ዲያስፖራ ወደ አፍሪካ ወይም ደግሞ ወደ ኢትዮጵያ የሚላከውን ገንዘብ በቢሊዮን ዶላር ይገመታል ከዓለም ላይ ማለት። ይህንኑ እንደ ዌስተርን ዩኒየን ባሉ ባህላዊ መንገዶችን የሚከፍለው ኮሚሽን እስከ 10% ድረስ ይደርሳል ማለት ነው። በጣም ውድ ነው። በተጨማሪም ገንዘቡ ወደ መጨረሻው ለመድረስ ከቀናት እስከ ሳምንት 3 ቀን 4 ቀን ወይ ሊወስድ ይችላል ማለት ነው። ይሄንን ገንዘብ ለመቀበል የብሎክቼን ምላሽ ታዲያ እዚህ ላይ ምንድን ነው? እንዴት ነው ብሎክቼን ለዚህ መፍትሄ መሆን የሚችለው እና ለተለያዩ ነገሮችስ እንዴት ነው መፍትሄ የሚሆን የሚችለውን የሚለውን እናያለን። አንደኛ ላይ ብሎክቼን ምላሹ ስቴብል ኮይን የምንላቸው አሉ። በዶላር ወይም ደግሞ በሌላ ካራ ምንዛሬ የተደገፉ እና ፈጣን የክሪፕቶ ከረንሲ ኔትወርኮችን በመጠቀም ገንዘብን በደቂቃዎች ውስጥ በ1% ቦነስ ክፍያ ማስተላለፍ ያስችላል ማለት ነው። ይሄኛው ብሎክቼንን በመጠቀም ነገሮችን ቀላል ማድረግ ይቻላል ማለት ነው። ይህ የፈሳሽነት ወይም ደግሞ ሊኩዊዲቲ የምንለው ችግርን በመቅረፍ የኢኮኖሚ ፍጥነትን ይጨምራል። የዋጋ ግሽበት እና የሀብት ጥበቃ ነው የምናየው። የብዙ አፍሪካ ሀገራት የሀገር ውስጥ ገንዘባቸው በየጊዜው በሚፈጠረው የዋጋ ግሽበት የመግዛት አቅማቸው እየተዳከመ ነው ማለት ነው። ያው የሀገራችንን ይታወቃል የማክሮ ኢኮኖሚ ሪፎርም ከተደረገ በኋላ እየተዳከመ መምጣቱ ይታወቃል ማለት ነው። ይህ ደግሞ በዝቅተኛ ገቢ ደረጃ ላይ የሚገኙ ህዝብ በቀጥታ ይጎዳል። ሰላሪ ወይም ደግሞ ላይ ኢንካም ያላቸውን ይጎዳል። ለብሎክቼን እንዴት ነው ለዚህ ደግሞ ምላሽ የሚሰጠው ብለን ስንወስድ የብሎክቼን ምላሽ ዜጎች በቀላሉ ሊያገኙት የሚችሉት ስቴብል ኮይን እንደ ዲጂታል የቁጠባ ሂሳብ ሆኖ ያገለግላል ማለት ነው። እነዚህ ስቴብል ኮይኖች በብሎክቼን ላይ እንደ ቁጠባ ሂሳብ ተደርጎ ይወሰዳሉ። ይህ ግለሰቦች እና ትናንሽ ነጋዴዎች ሀብታቸውን ከሀገር ውስጥ ምንዛሬ ዋጋ ውድቀት ወይም ደግሞ ሄጂንግ አጌንስት ኢንፍሌሽን መጠበቅ ያስችላቸዋል ማለት ነው። ገንዘባቸው በኢንፍሌሽን እንዳይዋጥን ይህ ኢኮኖሚያዊ ደህንነታቸው ያጠናክራል። ሁለተኛ ላይ ደግሞ የምናየው የንብረት አስተዳደር እና የባለቤትነትን ማረጋገጫ ብሎክቼንን ከገንዘብ ባሻገር ባለው ዘርፍ የሚሰጣቸው መፍትሄዎች ለአፍሪካ ኢኮኖሚ ትልቅ ድርሻ አላቸው። ይሄ ብሎክቼን በጣም ወሳኝ ነው። አሁን ቢሮክራሲም ሆነ ኢኮኖሚ የቀየረ መፍትሄ ነው ማለት ነው። ትልቁ ድርሻ አለው። ይሄ ደግሞ ኋላ የምንለው ምንድነው? የመሬት ምዝገባ በአፍሪካ መሬት ባለቤትነት ሙስና እና ግጭት የሚፈጥር አከራካሪ ጉዳይ ነው። በተለይ መሬት በሀገራችን ይታወቃል በጣም ግጭትና ሙስና የሚበዛበት ኢኮኖሚ ጉዳይ ላይ ነው። ይሄ የብሎክቼን ደግሞ ምላሹ ምንድነው? የመሬት ይዞታ በአንድ ጊዜና በማይሻር ወይም ደግሞ ኢሚዩቴብል ሁኔታ ብሎክቼን ላይ መመዝገብ ይቻላል ማለት ነው። አንዴ ደግሞ ይሄ በብሎክቼን ላይ ከተመዘገበ በኋላ እዛው ይቀመጣል፣ አይሻርም፣ ሊሽረው አይችልም። ይህ የመሬት ማጭበርበርን ይከላከላል እና የዜጎችን በንብረታቸው ላይ ያለውን እምነትም ያረጋግጥላቸዋል። አንዴ ይሄ ይዞታቸው ብሎክቼን ላይ ከተመዘገበ በኋላ ምን ያደርጋል? ባለቤትነታቸውን ያረጋግጥላቸዋል ማለት ነው። የባለቤትነት መረጃ በብሎክቼን ላይ ከተቀመጠ መንግስትም ሆነ ሌላ አካል በቀላሉ ሊቀይረው ወይም ደግሞ ሊሰርዘው አይችልም ማለት ነው። አንዴ ብሎክቼን ላይ ከገባ
ሌላ ጠቀሜታ ደግሞ ምንድነው? ላይ የምናየው የምርት ሰንሰለትን ግልጽነት ሰፕላይ ቼን ትራንስፓረንሲ የምንለው ውጭ ሀገር ላይ በጣም በሰፊ የሚጠቀሙት ነው። አሰፋፉ በብሎክቼን የምርቱን ጉዞ ከመነሻው ለምሳሌ ከቡና እርሻ ወይም ከወርቅ ማዕድን ማውጫ እስከ መጨረሻው ሸማች ድረስ ግልጽ በሆነ መንገድ ይመዘገባል። ደግሞ የኢትዮጵያ ጉምሩክ ኮሚሽን የካርጎ ትራኪንግ የሚጠቀመው እቃው ከጅቡቲ ተነስቶ እስከ ሀገር ውስጥ እስከሚገባው ድረስ የሚጠቀምበት እንደዚህ አይነት ተመሳሳይ የሆነ ብሎክቼን የሆነ ሲስተም ነው ማለት ነው። ተመሳሳይ የሆነ ጥቅሙ ደግሞ ገበሬዎች የሽያጭ ዋጋውን ማየታቸው ፍትሃዊ ንግድ ወይም ደግሞ ፌር ትሬድ እንዲሰፍን ያደርግላቸዋል። በተጨማሪም የሕክምና አቅራቦቶች ወይም ደግሞ ቫክሲን ወይም የምግብ እርዳታ መድረስ ያለባቸው ቦታ ላይ በትክክል መድረሳቸውን ለማረጋገጥ ወሳኝ ነው። ደግሞ ኢትዮጵያ ከሰም ኮሚሽን የሚጠቀመው ከጅቡቲ ተጭኖ ሀገር ውስጥ የሚገቡ እቃዎች ትክክለኛ መድረሳቸውን የሚቆጣጠርበት የራሱ የሆነ ሲስተም አለው። ይሄንን ሲስተም የመጠቀም ይችላል። ሶስተኛ ላይ ደግሞ ያልተማከለ አስተዳደር እና ማህበራዊ ተጽዕኖ ኖሚናዊ ቴክኖሎጂ የፖለቲካ እና የሲቪል አስተዳደርን እንዴት እንደሚለውጥ ያሳያል። ኋላ የምናየው ደግሞ ምንድነው? ያልተማከሉ ራስ ገዝ ድርጅቶችን እናያለን። ይሄ ደግሞ ዳኦ የሚለው ጽንሰ ሀሳብ ሲኖረው ዳኦ ማለት ደግሞ ዲሰንትራላይዝድ አውቶኖመስ ኦርጋናይዜሽን የሚለው ነው። ያልተማከሉ ራስ ገዝ ድርጅቶችን ነው የምናየው። ምንም ዋና መሪ ያሌለው በኮድ እና በማህበራዊ ድምፅ ወይም ደግሞ ይሄ ቶከን ሆልደርስ የምንለው የሚመራ ድርጅት ነው ማለት ነው። ይሄ በቶከን ሆልደርስ የሚመራ ድርጅት ነው። እዚህ ላይ ይሄ ለአፍሪካ ያለው ፋይዳ ምንድነው? ይሄ ዳኦ ዲሰንትራላይዝድ አውቶራይዝድ ኦርጋናይዜሽን የምንለው ለአፍሪካ ያለው ፋይዳ ምንድነው ብለን ብንወስድ የእርዳታ ድርጅቶች እና የሲቪክ ማህበራት በአካባቢው ባለስልጣናት ወይም ደግሞ በሙስና ሳያስተጓጎሉ የጋራ ፕሮጀክቶችን እንዲያስተዳድሩ ያስችላቸዋል። ከውጭ ሀገር በእርዳታ መልኩ ቢላክ ከዚህ ሀገር ጋር እንዴት በአንድ ላይ እንደሚሰሩ ነው የሚያሳየው ማለት ነው። አንድ ማህበረሰብ ገንዘብ መሰብሰብ እና ገንዘቡን በስፍራው ውስጥ ለሚያስፈልገው የንጹህ ውሃ ፕሮጀክት ሊሆን ይችላል፣ ለመንገድ ሊሆን ይችላል ማዋሉን በግልጽ የሚታይበት ይቻላል ማለት ነው። ሌላኛው ደግሞ እዚህኛው ውስጥ ዳኦ ምንድነው ላይ ሃይላይት ብናየው የዲጂታል ማንነት አሰጣጥን ያካትታል። የዲጂታል ማንነት የምንለው ምንድነው? የብሎክቼን ላይ የተመሰረተ የራስ ገዝ ማንነት ወይም ደግሞ ሰልፍ ሶቨሬን አይደንቲቲ የምንለው በእንግሊዝኛ ዜጎች ያለ ማዕከላዊ መንግስት ጣልቃ ገብነት ማንነታቸውን መቆጣጠር ያስችላቸዋል። በጣም ሶፊስቲኬትድ የሆነ ቴክኖሎጂ ነው ማለት ነው። ይህም በተለይ ለስደተኞች እና ለተፈናቀሉ ሰዎች ትልቅ ጥቅም አለው። ሁለተኛ ደግሞ የድምፅ አሰጣጥን ብናይ የብሎክቼን ላይ ድምፅ እንዴት እንደሚሰጥ ያው የአሜሪካን ባለፈው ዓመት ምርጫ ስታደርግ ሁላችንም በይፋ ስንከታተለው ነበር። እዚህ ላይ ደግሞ በብሎክቼን ላይ የሚደረግ ምርጫ በድምፅ ማጭበርበርን ይከላከልና ግልጽነትን ያረጋግጣል። ይሄም ደግሞ ለአፍሪካ ምርጫ አሸነፍ ከሚሉ ይሄ እንደ አሜሪካው በዳሽቦርድ ላይ ታይቶ እንደዛ በግልጽ የሚታይበት ይሄ በብሎክቼን ላይ ደግሞ የምናየው ምንድነው? የሰው ሀብት ልማት እና የስራ እድሎችን ነው የምናየው።